ከባል ሐቅና ከእናት ሐቅ የማን ይበልጣል? ቁርአን ላይ እንዳለው ከአላህ ሐቅ ቀጥሎ የቤተሰብ ሐቅ ነው ያስቀመጠው። አንዳንድ ሰዎች ግን ስንወያይ የባል ሐቅ ይበልጣል ይላሉ። ይህ እንዴት ይታያል የሚል ጥያቄ። የአባትና እናት ሐቃቸው እጅግ በጣም ከፍ ያለ ነው። የባልና የወላጆች ሐቅ እስካልተጋጨ ድረስም የሚከብደውና የሚበልጠው የወላጆች ሐቅ ነው። ነገር ግን የባልና የወላጆች ሐቅ ከተጋጨ ማስማማት ሁለቱም በአንድ ላይ መፈጸም ካልተቻለና ካልተጣጣሙ ይሄን የሚቀደመው የባል ሐቅ ነው። አንዲት ሴት ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣ ባለትዳር ነሽ እንዴ ብለው ጠይቀዋት፣ አዎን ስትላቸው ታዲያ እንዴት ነሽ ለባልሽ ብለው ጠይቀዋት፣ ማ አሉሁ ኢላ ማ ዐጀዝቱ ዐንሁ ብላቸዋለች። ምንም አላጎድልበትም የማልችለው ከአቅም በላይ የሆነ ነገር ካልሆነ በስተቀር የሚል መልስ ሰጣቸው። እንግዲያውስ ከሱ ጋር ያለሽን ግንኙነት ልብ ብለሽ ይው አስቢበት፣ እሱ ማለት ላንቺ ጀነትሽም እሳትሽም ነው ብለዋታል። ወከዛሊክ ማንኛውም ሰው ለሰው ስጁድ እንዲያደርግ የማዝ ቢሆን ሚስት ለባሏ ስጁድ እንድታደርግ አዘ ነበር ብለዋል። ለአባቷ ለእናቷ እንድትሰግድ አዘ ነበር አለማለታቸው፣ ለባል እንድትሰግድ አዘ ነበር ማለታቸው ከሐቅ አንፃር ሐቆች ከተደራረቡ የባል ሐቅ ከአባት እናት ሐቅ እንደሚቀደም የሚያሳይ ነው። ይህንንም እነ ሸይኹል ኢስላም ተይሚያ ሌሎችም በግልጽ ተናግረዋል። አንዲት ሴት ካገባች ከባሏ ጋር መኖር ከጀመረች ባሏን መታዘዝ አባት እናቷን ከመታዘዝ የበለጠ ዋጅብ ይሆንባታል ብለዋል። እሷ አታድርጊ ያላትን ነገር ወላጆቿ እንኳ አድርጊ ቢሏት የባሏን ትእዛዝ ማስቀደም አለባት ብለዋል። ይህ የሆነበት ምክንያት ቤት ሊረጋጋ የሚችለው የራሷ ህይወት ሊስተካከል የሚችለው ትዳሯ ሲስተካከል ስለሆነ። ሆኖም የአባትና እናት ሐቅ ከአላህ ሐቅ ቀጥሎ ትልቁ ሐቅ ነው። ይሄ በጥቅሉ ሊታመንበት የሚገባ ጉዳይ ነው። ወንዱም ሴቱም ሁሉም ሊጠብቀው የሚገባ ጉዳይ ነው። ነገር ግን ሴት ልጅ አግብታ ከወጣች በኋላ የራሷን ጎጆ ከመሰረተች በኋላ ሐቆች ሲደራረቡበት ሁለቱን ሐቆች ማጣጣምና አብራ ማስኬድ ካልቻለች እንዲህ አይነት ሁኔታ ላይ ብቻ ከወላጆች ሐቅ የባል ሐቅ ይቀደማል ይባላል። ምክንያቱም እሷ ራሷን ችላ ስለወጣች እናት ወደ መሆን ጉዞ ስለጀመረች ሐቆች እንዲጠበቁ ማንም እንዳይጎዳ ሁሉም የበኩሉን ማድረግ አለበት። ወላጆችን ይሄን መረዳትና የበኩላቸውን መወጣት፣ ባልም እንደዚሁ ሚስትም እንደዚሁ ሁሉም ተባብረው የሁሉም ሐቅ እንዲጠበቅ ማድረግ አለባቸው። ወላጆች ሴት ልጃቸው ትዳሯ እንዲጠበቅ የትዳር ህይወቷ ያማረ እንዲሆን ከባሏ ጋር ጥሩ ግንኙነት እንዲኖራት ሊያግዙ ይገባል። ወይም እኛም በይ ወይም እሱም በይ ሊሉ አይገባም። ልጃቸውን ለአደጋ ማጋለጥ ነው የሚሆነው። ሴትም እንደዚሁ ማድረግ እየቻለች የወላጆችንም የባልንም ሐቅ አጣጥማ መኖር እየቻለች ቸላ በማለት በግድ የለሽነት ወይም የአባትን ወይም የወላጆችን ወይም የባልን ሐቅ ልታጎድል አይገባም። ባልም እንደዚሁ ሚስቱን ወይም እኔም በይ ወይም እንደሱም በይ ሊል በጭራሽ አይገባም። ዲን የሚያውቅ አቅል ያለው አስተዋይ የሆነ የእናትን ደረጃ የሚያውቅ ባል ሚስቱ ከወላጆቿ ጋር ያላት ግንኙነት ጥሩ እንዲሆን ያግዛል፣ ይገፋፋል። የዲን ግንዛቤ የሌለው አልያ ደግሞ የአቅል ብስለት የሚያንሰው ባል ከሆነ ነው ሚስት ወላጆቿን እንዳትንከባከብ በምትችለው እንዳትረዳ እንቅፋት ሊሆን የሚችለው። هذا الله تعالى أعلم። ዛሬ በዚህ እናበቃለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።